አዲስ ፍቅረኛ ይተዋወቋት። ስለ ጉዳዩ ካሌብ ከሰማ ለሷ ታስብ። በደንብ ነው ጥንቃቄ የማደርገው። ነገ የብሩክ ሰርግ ነው አይደል? አዎ፣ እኔም የወንድሜ ሚዜ ነኝ። በጣም ደስ ይላል። ለዚህ ጥሩና ምስኪን ወንድም ከዚህ በላይም ደስታ ይገባዋል። ዛሬ ማታ ምን ትሰራለሽ? ምን ነው? አይ ያው ለምን ፈለከኝ ብዬ ነው። አይ ያው ራት አብረን እንድንበላ ብዬ ነው። አፊ ቁርጥ ማለት እንደምን ላርግሽ? ከካሌብ ጋር ቢሆን ያለ ነው ጥሩ ነው ማለት ያው ለሰልለው እንደገባው እሱ አያውቅም። ያወቀለት ግን ማች እንደሆንክ ታውቃለህ አይደል? ነገሩን ሁሉ በጥንቃቄ እየሰራ ነው ስለሆነ እንደዛ ሊያደርግ አይችልም። ይልቅ ይህንን ነገር ብቻዬን መጨረስ ያለብኝ። ከአሁን በኋላ የማንንም ሰው ህይወት አደጋ ውስጥ መክተት አልፈልግም። የማንንም ቅድስቴ ከረጅም ጊዜያት ከረጅም ልፋት ከብዙ ድካምና ልፋት በኋላ እንግዲህ ስትመኝ የነበረችውን የህይወቷን አጋር ወይም የምትወደውን ብሩኬን እንግዲህ በአንድም በሌላ መልኩ ብዙ አብራው በርግጥ ብዙ ቻሌንጆችን የተጋፈጠች ጀግና ሴት ብትሆንም እሷ ደግሞ በጣም ምኞቷ ነበረ። ምክንያቱም ብሩክ ማለት በጣም አስተዋይ፣ አርቆ አሳቢ፣ ጎበዝ፣ ጀግና ባል፣ ለልጆቹ ለትዳሩ ያለው ክብር በጣም ልዩ ወንድ እንደመሆኑ መጠን በቤት ሰራተኝነት ተቀጥራ ቤት ውስጥ በጣም ረጅም ጊዜያትን ስታሳልፍ እያንዳንዱን የሱን ጸባዩን ሁኔታዎቹን በደንብ በጠንቀቃ ታውቅ ነበርና በመጨረሻም እንግዲህ ማርታ ማለት ያንን ሁሉ ነገር ስታደርስበት እሷ ከጎኑ ነበረች። ልጁን ስትንከባከብለት እሱንም ደግሞ በቃ አይዞ ስትለው ነገሮችን በሷ የታያትን ነገር ስትጠቁመው ነገሮችን ስታስተካክል መስመሮችን ስታሳየው አብረው አይዞ ስትለው ጭንቀቱን ስትካፈለው በቃ ብዙ ቻሌንጆችን አብረው አልፋለችና በመጨረሻም እንግዲህ እየዋለ ያደረ ሰው ልጅ መቼም ፍቅርና ህመም እያደር ነው አይደል ወደ ውስጣችሁ የሚገባው የሚሰረጃችሁ ሶ ከዛ እሷም ያየችው ጸባዩን በቃ ያለውን መልካምነቱን ቅንነቱን ከዛ ያለውን ለሰው ያለውን ሪስፔክት ክብር በቃ ብዙ ነገሩን ስታየው በቃ የኔ ባሌ ቢሆን ብላ የምትመኘው አይነት ወንድ ሆኖላት ማለት ነው። ከዛ በመጨረሻም እንግዲህ እግዚአብሔር ይመስገን ብዙ መከራ ብዙ ጭንቅለቶች ብዙ ጊዜያት ብዙ ዘመናት ብዙ ወራት አልፈው እግዚአብሔር ቸር አምላክ ነው። በተለይ ብሩኬ ተይዞ ታግቶ የደገባበት ደብዛው በጠፋ ጊዜ ላይ ካሌሙሳና ግብራበሮቹ እነዚህና ብሩክን እንግዲህ አግተው በሚያሰቃዩ ሰዓት ላይ ቅድስት የከፈለችው መስዋዕትነት ይሄ የሚባል አይደለም። ጭንቀቱ በተለይ ደግሞ ምሳሌን ያችን የሚወዳትን የሚሳሳልቱን ልጁን በዚህ ልክ ጥሏ ሲጠፋ በጣም ነበር የተጨነቀችው። ግን ያው እግዚአብሔር ለተጨነቁ ደራሽ ነውና በዛው ቅጽበት በዛው እንትን ላይ መድብል መጣ ማለት ነው። ቤተሰቦቻችን ሶ መድብል ሲመጣ ደግሞ በጣም የተሻለ ጥሩ ነገር መስሎ ታያት። ከዛ በኋላ ያው መድብል ከመጣ በኋላ እንግዲህ ወንድሙን እሱ ወዲያ ማፈላለግ ነገሮችን ወደ ማየት ብዙ ኢንፎርሜሽን ማጣራት ለፖሊስ አካላት በተለያየ መረጃ ያው አብረውት ካሉት በተለይ ከሞገስ ጋር በመሆን ብዙ እርምጃዎችን ብዙ ጉዞዎችን መድብል ከሄደ በኋላ ወንድሙን እንግዲህ ካለበት ከነዝና መንጋጋ ከነ ካሌብ በጣም መጥፎ ከባድ ቦታ ውስጥ እንግዲህ ህይወታቸውን ሰውተው ጓደኛውንና ብሩክን ማነው ሞገስን ጨምሮ መድብል በዲል እንግዲህ ወንድሙን ይዞ ወጥቷል። ሶ ከዛም በኋላ እንግዲህ እግዚአብሔር ይመስገን ብዙ ነገሮች ተለውጠው ብዙ ነገሮች ቻሌንጆች አልፈው አሁን ላሉበት ደርሰዋል። እንግዲህ አሁን ላይ ደግሞ ሽማግሌ ልኮ ቤተሰብ ጠይቆ እንግዲህ ታገቢኛለሽ ሽምግልናውን ቤተሰብ ተቀብለውት እንግዲህ የሱ ሚስቱ መሆኑን አረጋግጧል። ለዛም እንግዲህ ታገቢኛለሽ ብሎ ቀለበት ተንበርክኮ አርስሮላታል። እሷም እንግዲህ በደስታ
አዎ የኔ ንጉስ ብላ ተቀብላለች። በፊት እንግዲህ ጋሼ ትለው የነበረችው ሴት አሁን ብሩኬ ማለት ይዛለች። ይሄ ደግሞ ለሱ በጣም ልዩ ስሜት አለው። መጀመሪያ ላይ አካባቢ እንደውም በቃ ብሩኬ በኝ ለምንድን ነው ጋሼ የምትይ ምናምን ሲላት እሷ በጣም እያፈረች ነበር። አሁን ግን በቃ ምንም አትፈራ ምናምን ሁሉንም ነገር በግልጽ ነው እንትን የምትለው። አሁን ላይ እንግዲህ ሰርጋቸው ዋዜማ ላይ ነው የሚገኙት። በጥሩ ሁኔታ ነው ያሉት። ግን እዚህ መካከል ላይ እንግዲህ ቅድስቴ በጣም ድንግጣለች። የደነገጠችበት ምክንያት ምንድነው? መድብል ማህሌትን ከአንዴ ሁለቴ ወደዚህ ቤት ይዟት መጥቷል። መጀመሪያ ላይ ያው ብሩክን መንገድ ላይ ቀጥሮ አጋጣሚ ብሩክና መድብል ሲገናኙ ያው ማህሌትና መድብል ደግሞ አንዳንድ ነገሮች ይወሩ ስለነበረ ያው ይቅርታ እንድትጠይቀው አድርጎ ነበረ። ብሩክ ግን ይቅርታዋን መቀበል አልፈለገም በፍጹም። እጅ ሰው መሳይ አውሬ ወደዛ በል ብሎ ከፊቱ ነበር ያባረራት። ከዛ የሁለተኛው ደግሞ ቤት ድረስ ይዟት መጥቶ እንግዲህ ይቅር በሉኝ ብላ ተደፍታ ብትለምናቸውም እሱ ግን እምቢ ብሎ ብሩክም ሄደ። ቅድስትም ደግሞ በዛው ልክ እምቢ ብላ ሄደ ማለት ነው። ከዛ ማህሌት እንግዲህ አሁን ላይ ተናግሬያለሁ፣ ብቻ ግን እግዚአብሔር ይመስገን ድጋሚ ይሄን ነገር ስትትላል ሰራ ለራሴ ቃል ገብቻለሁ ብላ አሁን ላይ ጥሩ ሰው እያጫወታት ነው። አሁን ደግሞ መጨረሻ ከኔ ጋር እራት ብንበላ ብሎ እንግዲህ ጠይቋት ነበርና ማህሌትን እሷ ደግሞ ይሄንን አግንታ ምንም እምቢ የምትልበት ምን አፋላት በዛ አማካኝነት እንግዲህ ያለውን ነገሮችን ለማመቻቸት ይዟት መጥቷል። ይዟት ሲመጣም እንግዲህ ገና ስታያት ቅድስት በጣም የደነገጠችው እንግዲህ ማለት የብሩክ ሚስት ነች። ብዙ ነገሩን በትዳር ራሱ ብዙ ቆይተዋል። ከዛም ባለፈ ደግሞ ሀብት ንብረት ሁሉ አሳግዳበት የነበረው እንግዲህ ሚስቱን አተብላ ነውና እሱን ነገር በቃ በሚችለው በቃ ማለት ሲጀመር ቅድስት በቃ ባይኗ ማየት አትፈልግም። በቃ በተቻለ መጠን እቺን ሴትዮ በቃ ልንርቃት ነው የሚፈልገው እንጂ እንደው ባካችሁ እቺን ሴትዮ ወደኔ አታቅርቡብኝ ያለች ነበር አስቀድማና ያለውን ነገር እንግዲህ በዚህ ልክ ነው እያየች ያለችው። ያው ሁሉንም ነገር እንግዲህ በትዕግስትና በመልካም መንገድ ለመፍታት እነሱም ወጣ ወረድ እያሉ ነው። በጣም ደስ የሚል ጊዜ ያሳለፉ ነው ማለት ነው። ቤተሰቦቻችን እንግዲህ ሰርጉ ዋዜማ ላይ ነው ያለ ነው። ይሄ ደግሞ በቅርቡ እንደሚሆን ምንም ጥርጥር የለውም። ቀጣይ መልካም ነገር ገጥሟቸው በጥሩ ሁኔታ እንደምንገናኝ ተስፋ እናደርጋለን። ውድ ቤተሰቦቻችን እንግዲህ ኤደንም እንደሚታወቀው ከዛ ውጭ እንትን ወጣ አሁን ይሄው እነ ብሩክ ቤት እንዳንድ ቤተሰብ አባል ሆና ከዛም ባለፈ ደግሞ እንግዲህ ሚዜ ሶስተኛ ሚዜ ተደርጋ ሚዜ ውስጥ ገብታለች። ይሄ ደግሞ በጣም ይበል የሚያስብል ነገር ነው። ስለዚህ የመጀመሪያው አንደኛ ሚዜዋ ዳጣ ናት፣ ሁለተኛ ሚዜ ሉላ ናት፣ ሶስተኛ ሚዜ ኤደን ነች። ይሄ ደግሞ በጣም ደስ የሚል ነገር ነው። ቤተሰቦቻችን ቀጣይ ደግሞ የሰርጋቸው ሁኔታ በተደራጀ መልኩ እንደሚጓዝ ተስፋ እናደርጋለን። መድብል እዚህ ጋር ማህሌትን መጠቀም የፈለገው ለእንትን ነው ማለት የሆነ ፍቅረኛ የሚያጫውተው ማህሌትን ወዷት ፍቅር ይዞት ምናምን ሳይሆን ነገሮችን ለማስተካከል ወዲ ካሌብ ጋር ያሽምልል እንዲያትል ማህሌትን በአየር ላይ ለመያዝ ስለፈለገ እንጂ አንደኛ የወንድሙ ሚስት ናት አግብቷት የፈታት ሚስት፣ ሁለተኛ ደግሞ ማህሌትን በጭራሽ ያፈቅርም የሚያፈቅራትም ደግሞ አለችው ቅድስቴ። በቀጣይ እንገናኝ። ሰላም